ሄሎ ቤሉል፣ አንዴ ላናግርህ እታች በረንዳ ነው። ምን ነው ሊዛይ፣ ሰላም ነው? ለምንድን ነው መነጋገር ያልሽ? ቤሉል ወይ በጣም ነው የከፋኝ። በጣም እንዴ! ለምንድን ነው የሚከፋሽ? ምን ማለት ነው? ከፋይ ስትይ ማለት ችግር አለ እንዴ? ምክንያትሽ ምንድን ነው? ማየት የሌለብኝን ነገር አይቼ ልቤ ተሰበረ እና ምንም መረጋጋት እየቻልኩ አይደለም። ምን አይተሽ ነው? እዚሁ ቤት አልነበርሽ እንዴ? ወይስ ቤት ውስጥ አልነበርሽ? አይ እዚሁ ቤት ነበርኩኝ፣ አልወጣሁም። እና የት ነው ያየሽው? እሺ ተው በቃ አታስጨንቀኝ፣ ማብራራት አልችልም። ቆይ ምን ሆነሻል? ኧረ ግራ አታጋቢኝ። ቤሉል ፍቅረኛ አለህ እንዴ? ለመጨረሻ ጊዜ ልጠይቅህ። ሊዛ ምን ሆነሻል? እኔ ጋር ነው እንዴ ማየት የሌለብሽን ነገር ያየሽው? አይደለም በቃ ግን ለመጠየቅህ ጥያቄ ትክክለኛ መልስ ስጠኝ። ፍቅረኛ አለ ወይም የምትወደው ሰው አለ እንዴ? የለም ሊዛዬ። እርግጠኛ ነህ ቤላ? አዎ እርግጠኛ ነኝ። እኔ ግን ሳስበው እንደዛ እየመሰለኝ አይደለም። ማለቴ የሆነ የደበከኝ ነገር እንዳለ ነው የሚሰማኝ። ምን አስደበቀኝ ሊዛ? በዛ ላይ ደግሞ ቢዝነስ ምን ችግር አለው? ማለቴ አንቺ ለምን እንደዚህ ትጨነቂያለሽ? አይ እንደዛማ መሆን የለበትም። ለምንድን ነው የማይሆነው እንዴ? የኔ ፍቅረኛ መያዝ ምንድነው ችግሩ? ማለቴ ከኔ ታርቃለች። ምንም ቢፈጠር ደግሞ ከኔ እንድትርቅ አልፈልግም። አታስቢ፣ አንቺን ከኔ ማንም አያረግሽም። በቃ አሁን ብርድ ስለሆነ ውስጥ ገብተን እናወራ። ማውራሽ በጣም ወሳኝ ጉዳይ አለ። በራሴ መንገድ ካላጣራው እሱ በምንም እውነቱን ሊነግረኝ አይችልም። እሺ በቃ እንግባ። ይሉጁ እንዴት አደርክ? ደህና ነኝ ኤልሹ፣ እንዴት አደርሽ? ምን ነው በጧት? ደብሮኝ ነው። መገናኘት እንችላለን እንዴ? ውይ ኤልሹ፣ ዛሬ እንዳጋጣሚ ሆኖ የማደርገው አስፈላጊ ነገር አለብኝ። አስቀድመሽ ትናንትና ብትነግሪኝ ጥሩ ነበር። ይሄን ያህል ማቀርበት ቀጠሮ ነው ማለት ከሙሉ ቀን ውስጥ አንድ ሰዓት እንኳን አታገኝልኝ? አዎ ኤልሹዬ፣ ዛሬ አልችልም። የግድ ማድረግ ያለብኝ ነገር አለ። እሺ ተው በቃ። አይዞሽ በቃ አይደብርሽ። እሺ በኋላ እንደዋወላለን። እሺ ቻው። በቃ ዛሬም ቀኑን በድብርት ላሳልፈው ነው። ማንም ሰው ከኔ ጋር መሆን አይፈልግም። አዱ እኔ እኮ ካንተ ጋር መሆን ብቻ ነው ፈልገው። ደግሞ ሌሎች ሰዎች ምን ያደርጉልኛል? አንተን ካገኘሁ ይበቃኛል። ይሄን ያህል ነው የምትወጪ? አረ ከዚህም በላይ ከምታስበው በላይ ነው የምወደቅ። ያው በመጨረሻ ደግሞ እድለኛ ሆንኩኝ። ማለቴ መቼም እንደዚህ እንሆናለን ብዬ አስቤ አላውቅም። አይገርምም? ግን አሁን እኮ እናንተ አብረን ነን። እኔ እንጃ በጣም ደስ ያለኝ። እንኳን ደስ አለሽ። እኔም ደስ እንድልሽ ነው የምፈልገው።
ትምህርት ውስጥ ነው የገባሁት። ተው ብያለሁ። እንደው ረግጣኝ ትሄድ እንደው አይናለሁ። እባክህ አፈርሶኝ እባክህ የኔ ልጅ ተይኝ ናነ ተይኝ፣ በቃ አትገርግሪኝ፣ ተይኝ። አትሄድም ብያለሁ። በቃ እንግዲህ እኔን ተራምደህ ተወጣ እንደው አይሃለሁ። እናኔ ተይኝ እባክሽ፣ አትገርግሪኝ፣ በቃ ተይኝ። ለምን ሲባል በቃ አይሆንም። እናኔ ተይኝ አልኩሽ፣ በቃ አትገርግሪኝ፣ መሄድ አለብኝ። አትሄድም እንዴ ምናችሁ ምን ተፈጥሮ ነው? እናኔ እባክሽ፣ በቃ ሌላ ግርግር አታብዥብኝ፣ መሄድ አለብኝ። አይሆንም ብያለሁ። አይሆንም በቃ ወዴትም አትሄድም። ላልቀር ነገር ለምን ታለፍኛለሽ እናኔ? አዎ በቃ ድምጻችሁን ቀንሱ፣ ልተኛበት። እጭ ቢላይ ምን ነበረ ንገረኝ። ዛሬ ትልቅ ቀጠሮ አለብኝ። የምን ቀጠሮ ነው ቢላ? ጓደኛሽ ስለመጣች ያው ጊዜ አላገኘሽም እና አልነገርኩሽም። ስለ ቤት ጉዳይ ነው። አይ ቲንክ ትንሽ ከይዙ ከበድ ብሏል። እንዴት? ያው ምንም ቢሆን ሄለን አባቴን ስታገባው ተፈራርማለች። ስለዚህ ድርሻ አላት። በእርግጥ ከወለደች ነው ልትካፈል የምትችለው። ስምምነቱ እንደዛ ነው። እንዴ እንደውም እኮ እሱ ጥሩ ነው። ከአባት ልጅ የላት ማለት እንዴ? እሱ እኮ ነው ከባድ አጣብቂኝ ውስጥ የከተተኝ። ማለት የምን አጣብቂኝ ነው? ኤልሹ እህቴ አይደለችም ከአባት ያልተወለደችም ብዬ ብከራከር በጣም ነው የሚሰማት፣ ልቧ ነው የሚሰበረው። እሱን አስበሽዋል? አንተ እኮ ውዳህ አይደለም። የእናቷ ክፉ ስራ እኮ ነው አላስቀምጥ ያለ። ቤላዬ ምንም አማራጭ የለህም። ምንም ቢሆን ማድረግ ያለብህን ነገር አድርግ። ይህን ቤት እንዳታስወስደው እሺ? እሺ ምን ላድርግ? ምንም ተአምር ቢፈጠር እህቴን ነገር ውስጥ አልከታትም። ሌላ አማራጭ እፈልጋለሁ። ቤቱን ሙሉ ለሙሉ ለመግዛት ደግሞ ትልቅ የሆነ አሳማኝና አስፈላጊ የሆነ ምክንያት መኖር አለበት። ወይ ጣጣ ቤላዬ፣ ለሚጎዳ ሰው ብለህ ራስን ጣጣ ውስጥ አታስገባ። ልለምን ራስን ችግር ውስጥ እንዳታስገባው። ዛሬ እጅ የማናግረው ሄለንን ነው። ከዛ የምትለኝ እንሰማለሁ። ከዛ በቃ ምን መሆን እንዳለበት ወስናለሁ። አንተ የምትስማማ ከሆነ እኔ አንድ ሀሳብ አለኝ። ምን አይነት ሀሳብ? መጀመሪያ የምልህን ስማና ከዛ እናወራበታለን። እሺ በቃ ልጄ፣ በጣም አመሰግናለሁ ከጎኔ ስለሆንሽ። ያው በዚህ ሰዓት ይህን ሁሉ ሸክም ከማን ጋር አጋራዋለሁ? እኔ በምንም ሁኔታ ውስጥ ቢሆን ከጎን ነኝ። እሺ አለሁልህ። አመሰግናለሁ። እንዴት ነሽ? አሁን ልወጣ ነው። እዚህ የምትቆይ ከሆነ ግን የፍቅረኛሽን ነገር አንድ ነገር እናደርጋለን። እሺ ጓደኛዬ፣ እንዴት ነሽ? ተይኝ እባክሽ ጓደኛዬ፣ ዛሬ በጣም ከፍቶኛል። መኩ ነው እንዴ? ምንድነው ወጣወት ብለህ እኮ አስረፈድከኝ። መውጣት እየቻልኩ አይደለም፣ ለዛ ነው። ማለት ለምንድነው መውጣት ማትችለው? ያጋጠመ ነገር አለ እንዴ? የማትችል በምክንያት ምንድነው? እና እኔ እንዳታዝንብኝ ነግሬያት ነበር፣ ግን ደግሞ በቃ እሷ ልታስወጣኝ አልቻለች። ግን እንዴትም ቢሆን መሄድ አለብህ። እንዴት ብዬ ተራምጃት ልሄድ? አሁን ይህች ሴትዮ አልቅሳ አልቅሳ ብትታመምብኝስ? ወይ ጣጣ። እኔ እኮ ስንት ነገር እያሰብኩ ነበር። እሺ አሁን ምን ይሻላል? ተረጋጋ። መሄዳችን ደግሞ አይቀርም፣ ግን ትንሽና ነኝ ነገሩን ረሳት አድርገው። ሄሎ፣ እንዴት ነህ? ማን ልበል? አላወቅኩም። በአካል ተገናኝተን ማውራት ከቻልን ብዬ ነው እኔማ። አንተ ደግሞ ማን አባ ነህ? እሱን ተገናኝተን ብትይኝ አይሻልም? አሳሳች። እንዴ ደግሞ ምን ተፈጠረ? ማን አባቱ እንደሆነ አላውቅም፣ ደወለና ላገኘህ አለኝ። በቀደም ራሱ እንዲህ ብለው ነበር ወግተው ሊገሉኝ የነበረው። ለነገሩ እንዴትም ብዬ ማን እንዳረገብኝ መድረስ አይቀርም። እና ምን ችግር አለው? እኔ እናንተ ሄደን እናገኘዋ። ለምን ሲባል በዚህ ሰዓት ለእነሱ ጊዜያችን እናባክናለን። አይ እንደውም ልተዋቸው አይገባም። ትቻቸው አይደለም፣ በጭራሽ አልተዋቸውም። እሺ በቃ እንደዛ ከሆነ ጥሩ።
እናያለን። እንዴት ነው ድሩዴ? አስመሰል አርፈሽ ቁጭ በይ። ዝም ብላ ስርዓት ይኑር። ክፍታፍ እንደፈለግሽ በይ። ምን አይነት እባብ የሆንሽ ሰው እንደሆንሽ ምንም ቃል የለኝም። ወሬውን ተውና ቤቱን ለቃችሁ ለማውጣት መቼ ተዘጋጃችሁ? ድፍረትሽ! ምን አይነት ፈጣጣ ነሽ? ግን እንደው እሺ ብለሽ በገዛ ቤቴ እኔን አስወጥተሽ አንቺ ልትኖሪ ነው? ስማ፣ ያ ቤት እስካሁን እንዳማረበት እንዲቀጥል እኔም በሆን በጣም ብዙ ዋጋ ከፍዬበታለሁ። ገባህ? ስሚ፣ እንኳን እኔ ህግ ራሱ እንድትካፈይ አይፈቅድልሽ። መካፈል የምትችይው ከወለድሽ ብቻ እኮ ነው አይደል? ምን ማለት ነው? እኔ ለእህቴ ስለማስብና ኤልሹ እንድትጎዳ ስለማልፈልግ ልጅ አለመሆኗን አልነግራትም። ስለዚህ በሰላም ከኔ ጋር ተደራደሪ። አርፈሽ ቁጭ። ማን ያውቃል? ምናልባት ከኤልሹ ይልቅ ልጅ ያለው እንኳን አንተ ብትሆንስ? ቆይ በምን ልታረጋግጥልኝ ነው? ምንድን ነው እየቃየሽ ያለሽው? ያምሻል? አያመኝም፣ ግን እንዲሁ ዝም ብለህ እንድታስብበት ብዬ ነው። ስሚ፣ እኔ የቤቱን ግማሽ ወይም ደግሞ የምትፈልጊውን ብር ልክፈልሽ። ቤቱን ግን ተይው። ቆይ አንቺ ለልጅሽ እንኳን አታስቢም እንዴ? ለምንድን ነው ብቸኛ የምታደርጊያት? ለምን? ለእሷ ነው ያለው። እሺ፣ እኔ በቃታለሁ። ማስመሰልና ለእሷ ሀሳቢ መሆን አይጠበቅብም። እሺ፣ እመኚ፣ አወዳደቅሽ እንደሚከፋ ነው ቃል የምገባልሽ። ሰው አይደለሽ ሄለን፣ እበቀልሻለሁ። እሺ፣ አድርገው እናሳየኛ። እስካሁን ስላንቺ ይሄን ማለሽ ብዙ ነገር ይዤብሻለሁ። አሁን ደግሞ ሳስበው የአባቢ ሞት ላይም እጅሽ እንዳለበት እየተሰማኝ ነው። ስለዚህ አንቺን በሚያዋጣሽ እኔም በሚያዋጣኝ መንገድ እንሄዳለን ማለት ነው። ወንጀልሽን ቀጥይበት። እየተከተልኩ አሳድድሻለሁ። አንድ ነገር አይቀርም። ሁሉንም ነገር እደርስበታለሁ። አንተ እንቅልፋም፣ እኔ እኮ ሄለን ነኝ። አሁን እኮ አታፍሽ። ያሸነፍሽ ይመስልሻል? የተውኩሽ ለልጅሽ ስል እንደሆነ እንኳን አታውቂ። ወሬ አታብዛ ወደዛ። አሁን ቤቱን ለቀለ መውጣት ተዘጋጅ። እሺ፣ አንቺም እስር ቤቱን ለመልመድ ተዘጋጅ። ልሽ ማታ አንቺን አድርሽ ስመለስ ከቤሉል ጋር ነበርኩ። አውቀሽ እና ምን ተፈጠረ? እንደምሽ እኔማ ማየትና መስማት የማልፈልገውን ነገር ነው ያየሁት። ማለቴ በቃ ጭራሽ ያልጠበቅኩትን ነገር ነው ያየሁት። እኔ ይህንን ከማይ የመጣሁበት ብመለስ ነው የሚሻለው። እንዴ ጓደኛዬ፣ ምን አይተሽ ነው? ቆይ የሆነ ቀን ሻይ የሰጠችሽ ልጅ፣ አንቺ ደግሞ ጫው ብቻ ነው ያልሻት ልጅ አስታውሻት? አዎ፣ ያቺ ባለጌ የሆነች ልጅ አስታወስኳት። ምን ነው ለምን ሆነች እሷ? እሷማ ምን ትሆናለች? እናሽ ምንድን የተፈጠረ ያለው እንዴ? ንገረኛ ቶሎ። ምንድን ነው? ቤላ እሷ ሊስማት ሲል ደረስኩበት። ማለት እስካሁን ውሸት ነው የመሰለኝ፣ ግን ደግሞ እውነት ነው። አይቻቸዋለሁ። አዎ ሊሳሳሙ ነበር። ማን? ያቺ ኩርንችት ከምታከልች ጋር እንዴ? ቆይ ቤሉል ጤነኛ ነበር እንዴ? ምን ሆኖ ነው? ቢያንስ ትንሽ እንኳን ሰው አይመርጥም? ቆይ ግን ወንዶች ሲባሉ እንዳለ አቃጥሎ ሊደፉን ነው እንዴ? እኔ ራሱ እስካሁን ማመን አልቻልኩም። ቆይ ቤሉል ግን ለምንድን ነው እንደዚህ የሚያደርገው? በዛ ላይ ደግሞ ለምንድን ነው ቆይ እኔን የማያየኝ? ኧረ በናትሽ ለዛ በዛ ላይ ደግሞ ከዛች ጋር ከተልከሰከሰማ ትበዥበታለሽ። ኧረ ወደዛ በናትሽ ይቅርብሽ ይሄ ባለጌ። ድሮም ወንዶች ይው ኡፍ። ኧረ በናትሽ ተይው። ቆይ አሁን ከዛች ጋር እስቲ ተረጋግቼ ለማጣራት ሞክራለሁ። ወይ በእናትሽ ግን ለነሱ ብለሽ ጭራሽ ሙድሽ እንዳይረብሽ እሺ? በእናትሽ ጓደኛዬ። እየሞከርኩ ነው። እንዴ ሰላም አትይኝም እንዴ? ልጅ የሰው ሰላም እየነሱ የምን ሰላምታ ነው? ሰላም እንድሽም ጠብቂ ነበር። ግን እኮ በጣም ናፍቀሽኛል። ኤልሽ ደግሞ አልችል ብዬ እንደሆነ በደንብ ታውቂያለሽ። በደንብ ነው ምቹ። አትዋሽኝ። የሰው ልጅ ከፈለገ ምንም ነገር ማድረግ ይችላል። እኔ እኮ ልጅሽ ነኝ። ምን እንደበላው፣ ምን እንደጠጣው፣ ምን እንዳማረኝ፣ ምን እንደሆንኩኝ
ከፋኝ ወይ ተደሰትኩ ምንም ግድ አይሰጥሽም አይደል እንዴ? ቆይ በህይወት እያለሽ እንደዚህ የምትይኝ ከሆነ ለምን ወልድሽ? በህይወት እያለሽ እንደዚህ የምትይኝ ከሆነ ባትወልጂኝ ይሻለኝ ነበር። ኤልሹ ረፊ፣ እንደዚህ እየሆንኩ ያለሁት ለአንቺ ስል ነው። እንደዛ እያልሽ ራስሽን አታታዩ። የራስሽ ማንነት አለቀ ስላለሽ ነው። ለልጅሽ ግድ ስለማይሰጥሽ እንጂ ለእኔ አስበሽልኝ አይደለም። ሲጀመር ለእኔ ብታስቢልኝ እኮ አብረሽኝ ሆነሽ ትጋፈጪ ነበር። የኔ ማርታ ይባክሽን እረፊ። የኔ ማር አትበይኝ እሺ። የኔ ማር ስትይ እንኳን ትንሽ አታፍሪ? ሁሌም የምትናገሪው ንግግር ገና አሁን ነው የገባኝ። የትኛው ንግግር? ብቻሽን መሆን ተለማመጂ አልሽኝ። ለካ ስራሽን ስለምታውቂው ነው። እንዴት ነው ግን በፈጣሪ ያስቻለሽ? እሺ እንዳስረዳሽ ለምን አንድ እድል እንኳን አትሰጪኝም? እሺ እየሰማሁሽ ነው። አውሪ። እኔ አንቺን እኮ መተው ፈልጌ አይደለም፣ ሁሌ ማሰቤ ውስጥ አለሽ። በጣም የምወድሽና የማመሰግንብሽ ቀሪ ሀብቴ ነሽ። ምንድን ነው የምታለቃቅሽው? ቆይ ሞቼ ህይወቴን ታሪክ እያነበብሽው እንዴ? እንዴ እንዲሁም የኔ እንደዚህ መሆን ዋናዋ ተጠያቂ እኮ አንቺ ነሽ። ኤልሹ ምን ሰምኛለሽ? አንዴ ጠንክሪ ብለሽ ተሽኛል። ሲጀምር የኔ ህይወት ሁሉ ነገር ያበቃው አባቢን ያጣው ቀን ነው። እንኳን አንቺ አባቢን ማጥቼ እየኖርኩ ነው። እሺ መልካም ህይወት ይሆንልሽ ዞሮ ላይ። ኤልሹ ሰይጣኔን አታምጪው። አርፈሽ ቁጭ በይ ረፊ። ኧረ እባክሽ ባይሆን የሰው ትኩረት አትሳቢ። አርፈሽ ቁጭ በይ እሺ። መጣሽልኝ? የምር አስደነገጥሽኝ። በእኔ እንደማጨክኝ ድሮ ማውቃለሁ። አይ አንቺ ብያር ላይ የመጣሁት የረሳውን ነገር ስላለ ነው። ስሚኝ፣ ከኔ ብቻ ሳይሆን ከወንድሜም ህይወት ውልቅ ብለሽ ውጭ እሺ። ስለዛ ቤት ደግሞ አይመለከትሽም፣ የእናቱ ቤት ነው። ኤልሹ እገልሻለሁ፣ ስርዓት ያዥ። የቀረሽ እኮ እሱ ነበር። አርጊው እሺ እንደፈለግሽ። አቤት ነው መኩዋ፣ እንደ ምክሬን ሰምተህ ተሰብስበህ ቁጭ ስላልክ እንደው አመሰግናለሁ። ፈጣሪ ባርክህ። ጥሩ አልሰራሽም ናኔ። ያለኝ አማራጭ መሄድ ነበር። በቃ ወይ ታልሆነ እኔም ቢሆን ሄድና ሞቴም ሞት ያርገው ብዬ ከሳቸዋለሁ። አሁን ግን ሌላ ነገር ላናገር ነው የጠራው። ምንድን ነው የምታናግሪኝ ናኔ? ይኸውልህ የኔ ልጅ፣ እስቲ እንደው ተቀልብ ሆነ ስማኝ። መሰረት ሄደን አትመስለኝም። እና እኔን ምን አገባኝ? ለምን አትሞትም? ጭራሽ ደግሞ ስለ እሷ ቁጭ አድርገሽ በቁም ነገር ልታወሪኝ ባልሆነ። መኩ እረፍ፣ እንዳታናድደኝ እረፍ ብያለሁ። እና ምን ይሁን አሁን? ስለ ነገርሽ ምን ሊፈጠር ነው? እሺ የሚፈጠረውም አይውልህ። እህትህን ደውልላትና አግኝተህ በትዳሯ ደስተኛ ትሁን አትሁን ጠይቃት። አዎ እኔ መኩረኝ ደውዬ የምጠይቃት? አዎ አንተ ራስህ ነው የምትጠይቃት። ብሞት አላደርገውም እናኔ። አረ ነው የኔ ልጅ ነው የምልህን እሺ ብለህ አታደርግም? እናኔ ሌላ ምንም ነገር አዝዥ። ይህንን ግን እንኳን ላደርገው ለሰማሁት ራሱ ተናድጃለሁ። በጣም ጥሩ ከንቱ። ጭራሽ ልደውል?
እንደው የተባረክ ልጅ። ይሄ ጫማ የታገትኩ ጊዜ አይቼዋለሁ። አዎ ራሱ ነው። በቃ እኔ ልሂድ፣ መሸብኝ። እንዴት ጫማው ራሱ ሆነ? እኔማ እርግጠኛ ነኝ አልተሳሳትኩም። ራሱ ጫማው ነው። አመን ልበል፣ ለማን ልናገር? ምን ይባላል? እንደዚህ ማልል ነገር ወይም ማላወራው ነገር እንደምን ተሻለኝ? ምን ተሻለኝ ጌታዬ? ምን ባደርግ ነው የሚሻለኝ? ምን ሆነሽ ነው ልጅ? እናቴ በቃ እኔ አልቻልኩም። እንዴ አልቻልኩም። ምን እንዴ አልቻልሽው? ደግሞ ምን ሆነሽ ነው? እናቴ ቴዲ ለምን ውጭ አመሸሽ ብሎ ሊገለኝ ነበር። ምን? አንቺን ሊመታሽ ነበር ጨክኖ? በይኔ እስቲ እኔ ቁጭ በይ። እንዴት ጨክኖ አንቺን እጁ ላይ ያነሳል? ምን ሆነሽ ነው? አኩርፈሻል? አይ ምንም አልሆንኩም፣ ደህና ነኝ። እርግጠኛ ነሽ? ደህና ነሽ? አዎ ደህና ነኝ። እንዲሁ ቀለል ያለ ድብርት ነው እኮ። ለምን ደበረሽ? ለእኔ ንገሪኝ፣ ምናልባት ከቀለለሽ። ምኑን እነግርሃለሁ ብለህ ነው? አይዞሽ፣ ለሰው ይናገራል ብለሽ አታስቢ። እንኳን ለሰው ለራሴም ደግሜ ያልናገረው ሚስጥርሽን። አፍቅረህ ታውቃለህ? ማለቴ ፍቅር ይዞ ያውቃል? ኧረ ጉዴ! ምን ብዬ ነው የምመልስላት? አዎ ካልኳት እድሌን ማበላሸቴ ነው። አልያዘኝም ካልኳት ደግሞ ወይ ጉድ! ለምንድን ነው እንደዚህ አይነት ነገር የጠየቀችኝ? እንዴ ከባድ ነገር ነው እንዴ? ጠይቆ አቀርቅረህ ቀረህ እኮ። ኧረ አይደለም፣ ከባድስ አይደለም፣ ቀላል ነው። እና ታዲያ እንደዚህ ለምን ተግዘህ ዝም አልክ? ማለቴ ለምን ዝም ትላለህ? አዎ ይዞኝ ያውቃል። እሺ ሌላም ጥያቄ ልጠይቅህ? እሺ ጠይቂኝ፣ እመልሳለሁ፣ ችግር የለውም። ቆይ ከአንድ ሰው ጋር ተቀራርበ ቀኑን ሙሉ አብረኸው እየዋልክ በዛ ሰው በፍቅሩ ተሸንፈ ግን ደግሞ ጓደኝነታችን ይበልጣል ብለህ ዝም ብለህ ታውቃለህ? ማለቴ ላንተ የሚያገባህ ነገር እየቀባጠርክ ይሆናል። ግራ ስለገባኝ እኮ ነው። ቆይ አንተ ብትሆን እየመጣው ይምጣ ብለህ ትናገር ነበር? እኔን ባልሆነ ይሄ ነገር። ወይ ጉዴ! ትወደኛለች ማለት ነው? እባክህ ያወራሁት ነገር ከገባ መልስ ስጠኝ። ማለቴ ቶሎ ቶሎ መልስልኝ። በእርግጥ ያስፈራል፣ ግን ደግሞ ያው ሴት ልጅ ቀድማ እወድሃለሁ ስትል ደስ ይላል። አልገባኝም። ይሄ ደግሞ ምንድን ነው? እኔ እንጃ። እኔ የሚመስለኝን የነገርኩሽ። ሳስበው ጥያቄ አልገባህም መሰለኝ። ይኸውልህ እኔ ምን ልልህ መሰለህ፣ አሁን እኔ አንተ የምወድ ቢሆንና ግን ከፍቅራችን በላይ ደግሞ ጓደኝነታችን የሚበልጥ ከሆነ ጓደኝነታችን ላለማጣት ፍቅሬ መደበቅ አለብኝ? እረ ለምን ሲባል በጭራሽ መፍራት የለብሽም። መናገር ነው ያለብሽ። ንገሪው። እውነት? አዎ አንተ ልክ ነህ። እንዲህ ቢሉን የት ነበር ጠፋ? እዚሁ ነበር ውጪ። ወንድሜ እኔ በቃ ክፍለ ነኝ። እሺ መኩ እንዴት ነው? የተሻለ ነው? አዎ ተሽሎኛል። ራስን ተንከባከብ። እሺ በቃ እንከባከባለሁ። ከላይ የማደርገው ነገር ስላለ ነው። እናንተ አውሩ። እሺ ቤላ እንዴት ነበር የሄድክበት? ተሳካ? አልተሳካ። በጣም ነው የሚያናደው። እንዴ ለምን? ምን ሆነሽ ነው የኔ ልጅ? እውነት ጨክኖ አንቺ ላይ እጁን አነሳ? አሁን እናቴ በጣም ፈርቻ አማራጭ ሰጣ ነው ወደዚህ የመጣሁት። እና ወንድምሽን እንዴት አልፈሹ ነው ወደዚህ የገባሽው? እንደው ታየሽ ምን እንደሚፈጠር ታውቂያለሽ? እኔ እንጃ እናቴ፣ ብቻ በጣም ፈርቻለሁ። ሊገለኝ ነበር እኮ እናቴ፣ እንዴት እንዳመለጥኩኝ ብታይ። አይ እንደው የፈራሁት ደረሰ። ድሮም ሁኔታችሁን ሳይ ምንም እንዳላማረኝም ነበር። ይሄ እኮ ነው ውርደት ማለት። ጭራሽ እጁን ሲያነሳብሽ። መቼስ እንደው ሰው የላትም ብሎ ነው አይደለ? የኔ ልጅ ሰው የላትም ወገን የላትም ብሎ ነው አይደለ? አረ ተረጋጊ እናቴ፣ ድምፅሽን ቀንሽ፣ ሰው እንዳይሰማ። ዝም ብለሽ አውሪ፣ ማንም አይሰማ። ማንም አይሰማ።
እንዴ እናቴ ማንም የለም እኮ። ማንን ነው የምታወሪው? ተደበቂ ተደበቂ፣ ሰው መጣ። ተደበቂ፣ ወንድምሽ መጣ። ተደበቂ ተደበቂ ተደበቂ። ኧረ ጉዴ! እናኔ አሞሽ ነው እንዴ? እናኔ ምን ሆነሽብኝ ነው? መሰረቴስ አሁን ነበረች አይደል እንዴ? አይ አልነበረችም እናኔ። አንቺ መስሎሽ ነው እንዴ? አመመሽ እንዴ እናኔ? ነበረች፣ አይቻታለሁ። እዚህ ነበረች፣ መታ ነበር፣ ስታዋራኝ ነበር። መሰረቴ ወይኔ 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 ኤልሹ መጠንከር አለብሽ። ትምህርትሽን መቀጠል፣ በራስሽ መቆም፣ ራስሽን መንከባከብ፣ ለራስሽ ጊዜ መስጠት፣ በቃ ደስተኛ መሆን አለብሽ። የገዛ እናትሽ ካልፈለገች ሌላ ሰው ይፈልገኛል ብለሽ ተስፋ አታድርጊ። ስለዚህ መጠንከር አማራጭ የሌለው ግዴታሽ ነው። ሄሎ አዶኒ። አቤት። አንዴ ወደ ክፍሌ መምጣት ትችላለህ? ለምን? ምን ላደርግ ነው የምመጣው? ለመጨረሻ ጊዜ ላናገር ነው፣ ሌላ ነገር አይደለም። እሺ በቃ ትንሽ ቆይቼ እመጣለሁ። እሺ ጥሩ በቃ። ሄለን አሻፈረኝ ቤቱን ለቃችሁ ትወጣላችሁ ብላለች። ቻውሪ ምንም የሰው ባህሪ የላት። ሁኔታዋን ባይሻት ፈጣሪ አስችሎኝ ነው እንጂ እንደው በፈነክታት ፈጣሪ ይቅር ይበለኝ። እና በቃ አይሆንም። ምንም ልትደራደር አላሰበችም። እንደተረዳሁት ከሆነ ፍላጎቷ ገንዘብ ሳይሆን የሆነ ሌላ ትልቅ በቀል የምትፈልገው በቀል አለ። እውነት እኔ ምንም ቢፈጠር ራሴን በዚህ ሁኔታ አገኘዋለሁ ብዬ አስቤ አላውቅም። አንዳንዴ እኮ እንደዚህ ነው። እና ከመውጣቴ በፊት አማራጭ ያልሽኝ ነገር ምን ነበር? ያው አንተ ላትስማማ ትችላለህ። እንደኔ ግን ጥሩ መፍትሄ ነው ብዬ ያሰብኩት ነገር አለ። እሺ ንገሪ፣ ምንድን ነው መፍትሄው? ይህን ቤት ሙሉ ለሙሉ መውሰድ ማለቴ ሙሉ ለሙሉ መግዛት ትፈልጋለህ አይደል? አዎ፣ ምን ጥያቄ አለው? እሺ፣ ስለዚህ ዛሬ የተለያዩ ነገሮችን አይቼ ላጠናክረውና እነግርሃለሁ። መጀመሪያ ያሰብሽውን ነገር መች ነገርሽ? ንገሪኝ እንጂ። እኮ አንድ ላይ ብነግርህ አይሻልም? እንደዛ ይሻላል። ምንድን ነው? እሺ በቃ አላስጨንቅሽም። በደንብ አስበሽ ትነግሪኛለሽ። እሺ። አይ ውጭ ላይ መውራት እንችላለን። አንድ አይነ ስውር ነገ አይኔ ይበራል ቢባል ዛሬ እንዴት አድር ያለ ይለኝ ነበር አባቢ። ለምን መሰለክ? ክፍሌ እንደማታውቀው ገብተህበት እንደማታውቃት አታስመስል። አሁን ደግሞ መግባት አልፈልግም። ደግሞ ሌላ ወሬ አያስፈልግም። እሺ ና እባክህ ግባና በትክክል አውራኝ። እሺ ግን ጊዜ እንዳትሻምብኝ። እሺ ጀምሪ። ስለምንድን ነው የምታወሪው? ማለቴ ስለምንድን ነው ልታወሪኝ የፈለግሽው? ኧረ ቀስ በል አታቸኩለኝ እንጂ አዱ። ቆይ ምንድን ነው ጸባይክ የሚቀያየረው? ይኸውልሽ ከአንቺ ጋር ተቀምጬ የማጠፋው ምንም ጊዜ የለኝም። ኧረ አይባልም። ለምን አይባልም? በደንብ ነው እንጂ የሚባለው።